አሜሪካን ሀገር ሄጃለሁ፣ ታዝቤያለሁ። ዲሲ አካባቢ ሄጄ ሳቄም መጥቷል። ቆይታለ እንዴት አለ በእናታቸው እንደው በመድኃኒዓለም እንደው በመድኃኒዓለም አይ በህይወቴ እንደዚህ አይነት መጋረጃ ዝም ብላችሁ ይሄ የቁጭራ ቤት ነው የሚመስለው። ይቅርታ አይታችሁታል? ይሄን ቤት አይታችሁታል? ይሄን ሶፋ ይሄት መጋረጃው አይታችሁት? መጋረጃ እኔ በህይወቴ እንደዚህ አይነት መጋረጃ ማውቀው ይሄ አውቶቡስ ተራ 7ኛ ፒያሳ ይቆሙልኝ ዘመዶች እንዲቆሙ እና ገባስ አንድ ጊዜ የ5 ብር 10 ብር በአሜሪካን ሀገር አይቻልም። እንዴ አይተሽ ከየትኛው ቤት ወደ የትኛው ቤት ነው የለወጠችው? ይሄ ገንዘብ ለምንድን ነው? ምንድን ነው የምታረገው? መጋረጃ ሰው መጋረጃ አሁን ሉክሰተኛ ቤት መጋረጃ የራሱ መጋረጃ አለ። ምን አይነት ቤት ብትቀይሪ ነው? ዝም ብዬ አሰብኩኝና ሉክ የምትኖርበት እንዴ ባለፈው ነፍጠኛ ያንን ሽንት ቤቱ ምናምን ሲያወጡልሽ አሁን ደግሞ የሰባተኛ መጋረጃ እዩት። የሰባተኛ መጋረጃ መጋረጃ ድሮ እናትሽ የምትሰራበት ማለት ነው። አባትሽ ሄደክ ለዛ ነው ይናቅሽ። አባትሽ ይናቅሽ። አንቺ ያንካስታለች ደግሞ የእናትሪ ልጅ የኛ ልጅ አንቺን ለመሆን ነው የኛ ልጅ ዶክተር ለመሆን ነው የምትጥረው እንዴ? አንቺ ልጅ አሁንም ማዳበሪያ ዛሬ ወስደሽዋል። ይሄ ማዳበሪያ ለማጸንሽ ማዳበሪያ አይደለም። ኦኬ ማጸንሽ እንዲዳብር ሳይሆን ጭንቅላትሽ እንዲዳብር ብለው ሞራ ማጠራቀሚያ ሰጥተውሽ እየቃዠሽ ነው። በ27 ዓመት የአራት ቤት ባለቤት የሁለት ልጆች እናት የአንድ የነርስ ዲፕሎም ተመራቂ ዘር ማንዘርሽ ቢጨፈለቅ የእሷ ኑሮ ባያክል ኔክስት ደግሞ ትምህርት ቤት ትገባለች፣ ላብራቶሪ ታጠናለች። ከዛ በኋላ የራሷን ፕራክቲስ ነው የምትከፍተው። የኔ ልጅ አንቺ ከብት ማትረግ ደንቆሮ ዘር ማንነት የሌለሽ ደግሞ ምንድን ነው ያልሽው? እኔ ደግሞ መቼ ነው ጎጃሜ የሆንኩትኝ? እናንተ ጎጃሜ ሆኛለሁ እንዴ? እኮ አንዳንዴ እኮ ዝርክርክ እኮ ነኝ። የማልሆነው ነገር የለም። ጎጃሜ ነኝ ብያለሁ። እኔ ብያለሁ ጎንደሬ ነኝ። እኔ ሁሉ የሚቀናኝ ምክንያቱም ጎንደሬ ክርስትና እናት አለችኝ። እንዲሁም በጣም ስለምቀርባቸው ጎንደሬዎችን ያሳደጉኝ እነሱ ስለሆነ ጎንደሬ ነው በብዛት። መቼ ነው ጎጃሜ የሆንኩትኝ? አልቅብሽ መቼ ስታወሪ ደግሞ ትንሽ እያዳመጥሽ አውሪያለሽ። ቆሮ እንዳዘይትሽ ያለቀ ጀረኪና ምትመስይ ሴትዮ ጎንደሬ ጎጃሜ ነኝ። ጎጃሜ መቼ ነው ያልኩት? እኔ ደግሞ ጎጃሜ ስሚ መቼ ነው ደግሞ ከኔ ከጎጃሜ ጋር ሚኪና ሊሰነታወቅ ጎጃሜ ጎንደሬ አናውቅም። እንዲሁም እንትናቸው ደስ ይለናል። ኮፒ ሊንክ አድርጉ። ምንድነው ስሙ? ብሮድካስቲንግ ናቸው ደስ ይለናል። ስለምን እንዳንቻለው ቅጥቅጥ ስለሚያደርጉ እንዳንቻለው ታጠብ አትፎክት አሸሸና እንደዛ ስለሚሉ ማለት ነው። በጣም ነው ደስ የሚለው። አንደኛ ነገር ያ ጎጃሜ ጋር መጣ ምንድን ያለችው እንጂ ድረንቆሮ ጎጃሜ ደግሞ ጌቱ ጋር ምን ጎጃሜ ያልኩት እንደም ቀስቲ ማትረቢያ እንጂ ኦኮቴሃ አሮ እከካ የምን አባሽ ጎጃሜ ነው ደግሞ ሊጣኝና አንቺ እከክ ይዛለች ሰላም ደግሞ በዛብን እስቲ የቀመስክ ለጥፍ የቱ ጋር ነው ያለችው? ለሰው አልሰጥም። ስጥ ይሰጣል። በፊት ምን ብላለች? እኔ 300 የማውጥቼ ለሰው አልሰጥም። ስጥ ይሰጣል ነው ጨዋታው። ቀርቃል ለአንቺ ባለባት ይሰጧል። ማን ደግሞ ጉድ
300 አልሰጥም። አንቺ ከርፋፋ ክርፍፍ አልሰጥም። አንቺ ደንቆሮ መሀይብ $100 እና $100 ሲደመር 200 መሆኑን የማታውቂ መሀይብ አንቺ ለምን አባሽ ነው የምሰጠው? እዚህ ጋር የተቀመጥኩትኝ እንዲሰጠኝ እንጂ እንድሰጥ ነው። ኮፒ ሊንክ አድርጉ። ለምን አባሽ ነው የምሰጠው? ስሰጥም ደግሞ እኔ የማልቀበለው ለሰው በቃ ለተቸገረ ሰው፣ ለጥሩ ሴቶች። እኔ እስካሁን የሰጧቸው ሰዎች አንቺም ወስደሻል ከኔ አንቺም በስባሳ ለአንቺ ነው ያንበሳ ያወረድኩልሽ በእጅ ግብታ ብዬ አንቺ ራቁታን ስልሽ ሰውነትሽ አይደለም ጭንቅላትሽን ያልኩት። የራቁት ጭንቅላትሽ ዊግ ብቻ የተሸከመ ደንቆሮ ናደምጭ ጃሚን የሰጠኝ ስለምን ልኩ ያውቃል። እንደዚህ አስረግጬ የምነግርሽ ለአንቺ የሰጠሽ ጎጃሜ ሳይሆን ያ ጥፉን የሚቀባ ጎጃሜ ወንድ ናቸው። አማራ እንዴት ይሄ ወንዶች ናቸው። እንዳንቺ አይነት እዛ ጋር መጥቶ ጅንኑ ጎጃሜ ስላለ ጎጃሜ ሰጠኝ ብለሽ ጣሪያላት አትሰቂ። ጥፉን የሚቀባ ጎጃሜ እናናቅ። እኔ የምለው አንቺ የሐረር ጅብ እዛ የድሬዳዋ ጅብ ይሄ ስጋና ጥፋኛን እያለ የሚበላው ማለት ነው። አንቺ ክፍታፍ የታባሽ ነው ጎጃሜ ነው። ጎጃም በትምህርት ቤት እንኳን አታውቂም አንቺ ዱርዬ። ጎጃም ሲባል ራሱ ክላስ ሰምተሽ አታውቂም። ከኢትዮጵያ ሀገር ጎጃም ሲባል የታባሽ ታውቂያለሽ አንቺ ጎጃም የታባሽ ሄደሽ የታባሽ ነው የምታውቂው። እዛው ድሬዳዋ ስትንዘላዘይ ስትዛ አባትሽ እናትሽ እዛ ጥላሽ ፌስቱላ ነው ምናምን ይዟት እዛ እንትን ስትል አባትሽ እዛ በኬንያ አርጎ አሜሪካን ሪፊውጅ ሲገባ ማን አባሽ ነው የሚያቅሽ? እናትሽ ታለች እንዴ እዛው ወደዛ ወደዚህ ስትልሽ የነበረችው ምን ቤተሰብ ኖሮሽ ነው? ማን አባሽ አውቆሽ? የታባሽ ነው ጎጃምን የምታውቂው? ጎጃሜ ይዘል አንቺ ባንቺ ስማይ እኔ ምን አይነት አንቺ ፈልፈላኩት አራንሽ እኔ እንዴት ብለሽ በግድ ይሄን አማርኛ አጣምሽ ስለተናገርሽ አማርኛ ሆንሽ ይመስልሻል እንዴ? እኛ ምን አገባን ብለንሽ ነው እንጂ እኮ ጉድሽን እኮ ማውጣት እኮ ይቻላል። የታባሽ ነው እንዲህ ያፈለት ያለ እንዲህ ልክ እነ ነፍጠኛ ጋር በቴሌግራም የምታወሪ እኔ ለመምሰል ትሞክሪያለሽ። መሆን ግን አትችይ፣ ልትሆኚም አትችይ። የታባሽ አውቀሽው አንቺ እኮ የምንም የድሬዳዋ የለሽ የምን ሄድሽ ካልቸሩ ራሱ የተደበላለቀብሽ ደንቆሮ እኮ ነሽ። ጠፍቶብሻል በቃ የትኛውን ካልቸር ወይ ድሬዳዋን አትይዥው ወይ የሐረሩን አትይዥው ወይ የአዲስ አበባን አትይዥው ወይ የምን አትይዥው ብቻ ተነስተሽ ጎጃሜ። በነገራችን ላይ ልንገርሽ እኔ ከጎጃሜም ቅሌታ የማውቀው ሞጣውን ብቻ እንዳንቺ በስባሳና አንቺን የመሳሰል አንቺ በጣም ኃይለኞች ናቸው እንዳንቺ። እኔ የጎጃሜ እንደም ዘልዛላ ማይቻለቅ እንዴ ድምፁና ሞጣው ብቻ ለፍላት ያላላላላላላላኝ የታባሽ ታውቂያለሽ? እኔ ብናገር እኮ ያምርብኛል። የታባሽ አንቺ ጎጃሜ ነው የምታውቂው? በነገራችን ላይ ታውቂያለሽ እኔ እኮ በትምህርት ቤት አውቀዋለሁ ተምሬያለሁ። አንቺ ወጥተሽ በትምህርት ቤት አታውቂው? በምን አባሽ አውቀሽ ነው? ጎጃሜ ከማን ጋር ኖረሽ ነው? ይኸው ከዚህ ከባሪያ ጋር ነው ስትወዛወዥ የምናውቅሽ። ጎጃሜ ማለት እስምድነሽ ጎጃሜ ማለት ጎጃሜ እኛናቅ። ጎጃሜ ብዙ ሲፈጠር ድምፅ ያልሆነ ጎጃሜ እኛናቅ። ጎጃሜ ሲፈጠር ድምፅ ያልሆነ ጎጃሜ ፖለቲካ መሆኑ ነው። ጎጃሜ ሲፈጠር ድምፅ ያልሆነ ጎጃሜ አናቅ። አይ ፖለቲካ ሰራሽ ማለት ነው። ተቦጣለቅሽ ማለት ነው። እንዳንቺ ያለ ደደብ እነ ዘመነም ካሴ ህዝባቸውን ነፃ አላወጡም በነፍስ እየተጋደሉ። እንኳን እንዳንቺ ያልደንቀኝ እኮ አንዳንድ ጊዜ እኮ ምን አባሽ አድርገሽ ነው ስትረስሽን ዲፕሬሽንሽን ስላወጣሽበት መንግስት ላይ አብደሽ በሐሽሽና በችግር በድህነት አብደሽ እየወጣሽ አማራና ተቃደስ ስላልሽ ነው። እኛ እኮ ኦሮሞን አትንኩ ብንል እኮ ትምህርታችን ላይ ሆነን እኮ ነው። ኦሮሞን አትንኩበት ከቤታችን ከቤተሰቦቻችን ጋር ሆነን ነው። በድራግና በአልኮል ብርታት አይደለም። አንቺ እኮ የዛኔ እኮ ድራግሽና አልኮልሽ ወስደሽ ቄጠሽን ካተሽ አይ ከነ ድምፅሽ ዱርዬ ሞልሽ የቢራ ጠርሙስ እንደዋጥሽ ራሱ እኮ ታስታውቂያለሽ። የቢራ ጠርሙስ የዋጠ ሰው ነው እንደዚህ የሚያወራው። አብሽ ከቆርኪ ጋርና ከዚህ ከጋንግስተሮች ጋር ተገፍተሽ እንደምትወጪ እኮ ታስታውቂያለሽ።
አንቺ ነሽ ለዚህ ህዝብ አንቺ እውነት የፖለቲካ ልዩነት አለን እኮ አንቺ እኮ ይሄንን ህዝብ እኮ በፍጹም እኮ አትወስድ። በተለይ ጎጃም እንዳትሞክር እዚህ ጋር ብንናገር ብዙ ስለ ጎጃም ማውራት የምንችላቸው በጣም አንድ የጎጃም ጀግና ቀን ብትባይ አትጠሪ። በላይ ዘለቀን እንኳን አትጠሪ። ታሪኩን እንኳን አታውቂም አንቺ። በላይ ዘለቀ ማንና ምንድነው ብትባይ ከየት መጥቶን እዛ ጋር እንዴት ማን ነው ዘሩ ብትባይ ራሱ ስለ ጎጃም ታሪክ ማለት ጎጃም ባንቻ ጎጃም ማለት ስለ አባትሽ ነው ስለ እናትሽ ታሪክ እናትሽ የወለደችሽን እናትሽን እንኳን ስለ ጎጃምና ስለ አማራ ስለ ኢትዮጵያ ታሪክ አይደለም ታሪክ የሚጀምረው ካንቺ ነው። ሰው ብትሆኚ ነው። እናትሽን ትፈልጊ ነበር። እኔ ማንኝ የሚለው ጥያቄ በ18 ዓመት ኤኒ ቻይልድ ያ ዲፕ አዳፕት የተደረገ ራሱ ቻይልድ ሁሉ ጊዜ ጭንቅላት የመጀመሪያው ጥያቄ ምን እንደሆነ ታውቂያለሽ? ሆዝ ማማዘር ለምን ዲክታተር ለምን መርደር አትሆንም? ለምን ሸርሙጣ አትሆንም? ለምን የፈለገችው አትሆንም? ሆዝ ማማዘር ሆዝ ሚ ነው የሚላቸው። ማንኝ እኔ ነው የሚሉት። ወራአም ነው የሚሉት። አንቺ ደንቆሮ እስከ 30 ምናምን ዓመትሽ በሙሉ ስለ እናትሽ ምንም ጥያቄ ጭንቅላትሽ ውስጥ ያላነሳሽ ማን እንደሆንሽ ታውቂያለሽ? አያለሽ አንቺ ለኔ እንኳን ስለ ሀገር በቃ አንቺ ስለ ጎጃም አይደለም ስለ ጎንደር ሳባሽ ጎንደሬ ነው ሰምተኝ ማውራት ምንም በቂ አይደለሽ። መጀመሪያ ስለ እናትሽ ታሪክ አውሪ። እናትሽን ፈልጊ። የመጣሽበትን ታሪክ አውሪ። ማናት እናቴ? እናቴን እኮ በቦታ ሳይተኛ አውቃታለሁ። እኔ እኮ ዝም ብለው ነው። ማናት እናቴ ብለሽ ጠይቂ መጀመሪያ። ማን አባሽ ነው አንቺ ስለ ጎጃም አንቺ ጎጃም እኮ አንቺ ያ የደብተራው ነገር ያ የቅኔው ነገር ያ እኛ ደብተራ የምንለው ሳይንስ ማለት ነው። ነገራችን እንዳንቺ ያሉ ደንቆሮ ስለዛ ሀገር ታሪክ ያወራል። አንቺ ደንቆሮ ያ የሞሮ ነገር አንቺ በስዋሳ ፖለቲካ ያለያየን እንጂ ታሪክ ያለው እኛ እናውራ ብለን ስለ ጎጃም እናወራለን። ስለ ጎንደር ቅን እናወራለን። ስለ ወሎ እናወራለን። ዛሬ ነው ፖለቲካ ያለያየን። አንቺ ታሪክሽን የማታውቂ ደንቆሮ ደግሞ አንቺም ሰው የማንም ልፋጫ የአማራን ህዝብ በአንቺ ተጠቅሞ ነው እንደዚህ ያሳነሰው። አንቺ በቂ አይደለሽ። እኛም ትልልቆቹ ሲያወሩ ለትልልቆቹ ነው የምንሰጥ። ምክንያቱም እኛ እነን ህዝብ አንኩልም ኦሮሞ ነው ካል ምክንያቱም ከኛ የበላለጡ ምሁሮች ያሉበት ሀገር ስለሆነ ታሪክን የሚያውቁ ስላሉ አንቺ የራሱ የሆነ ፖለቲካ ልዩነት የታሪክ ልዩነት ሊኖረን ይችላል። ግን ማን ምን እንደሆነ ስለ ጎጃም አንቺ ልታወሪ አትችይም። ስለ ጎጃም ራሱ አውሪ ብትባይ አትችይበት። ብታወሪማ ከዚህ ልጅ ከሚኪ ትጀምሪ ነበር። እንዳንቺ አሜሪካን ሀገር ቁጭ ብሎ የሀሽ ዲግሪ አይደለም ያዘው። ታፕ ኮፒ ሊንክ አድርጉ። አሜሪካን ሀገር መጥቶ ያንቺ ታናሽ ነው ማስተሩን ነው የሰራው። አንቺ አህያ ማትረይ ዝም ሲልሽ በቀኔ ዝም ሲልሽ እየጣልሻቸው ባንቺ ነው ዛሬ ሁሉም የሚንቃቸው ይነሱ ባንቺና ባንቺ አይነቱ ምን ይሰራሽለት መሰለሽ ለህዝቡ? ይሄ ገርዳሚውና አለሌውን ይዘሽ በዚህ በኩል የደዶልና አረለን እንዲያስ እንደ አህያ ስለገፋሽለትና ማንነቱንና በራሱ ተማምኖ ራሱ ላይ እንዳይሰራ ስላረግሽ ነው። እኛ እኮ ብዙ ነገር እኮ እያየን እኮ ምትጎልሽ ጥይት ከሚገለው ይልቅ አንቺ እዚህ ሚዲያ ላይ የምትገዩ የራስሽ ዘር እንደሚበልጥ ስለምናቅ ዝም እንልሻለን። ምክንያቱም ሰው በራሱ ጥይት እየሞተ ስለሆነ ይሄን የነቃ ግን አንድ ሰው የለም። አንቺን ተሰብስበው ቀኑን ሙሉ አንቺን ተሰብስበው የቲክቶክ ደንቆ አድርገሽ ህዝብሽን እንደውም መታገል ካለባቸው እንዳንቺ አይነት ነው መታገል ያለባቸው። ህዝብሽን ያደነቆርሽ ያደነዘዝሽ እስቲ አንድ መጥቶ እዚህ ጋር ተዘብዝፎ ይዋል የለም። አንቺ ደንቆሮ አንቺ ነሽ መንግስት ከሚጨርሰው ይልቅ እያባላሽ የራስሽን ህዝብ እዚህ ቲክቶክ ላይ እየጨረሽ ያለሽው አንቺ ነሽ። ሰርጀሪ አንቺ ነሽ፣ እኛ አይደለም። ይሄ ያልገባው ግን ብዙ ሰው አለ። ያገባን ነው እንደው የማንም ኃላፊነት የለበት። ገባሽ? አንቺ ነሽ ስለ ሚኪ የምታወሪ።
ሲሰራ አላሳየሽም? ነክሲ ስለዚህ ሊስተውሪ በጣም አስቀሽኛል። አይስ በጣም ያስቀሽኝ ከሚኪ እኮ ደግሞ ጎጃሜ ብሏል። ከየት ነው የማገኘው እንዴ? አንቺ ስለ ሚኪ ታወሪያለሽ? አንቺ ሃይስኩል እንኳን መድረስ ያቃተሽ ደንቆሮ ጅንኑ ጎጃሜ ነው ያለው። ነይስ የተመረቀበት ነው። ከነዚህ ሰዎች ጋር ቁጭ ብለሽ እንኳን የመውራት ሞራል የለሽ። ምክንያቱም ደንቆሮ ስለሆንሽ ነው። የሆነ ነገር ቢጠይቁሽ እንኳን ማውራት አትችይም። ይወር ጋዴምሽት ቡልሽት ደንቆሮ ነሽ። ሰነባብች ኢዲየት አንድ ጊዜ ይሄ ነው I live like I spit it. Raised by the wolves, so my mentality is get it. A life on the street takes commitment. አንቺ ነሽ ስለ ማስተሩ የምታወሪው? አንቺ አቡጊዳ ሽፍታ፣ አንቺ ዝም በይ። ሂጂ እዛ ሂጂ። መጀመሪያ እንደ ሀገር ታሪክሽን ከማውራትሽ በፊት ሂጂና እናትሽን ፈልጊ። ሂጂ እዛ አስመተሽ አስተታለሽ ሁ አያም ብለሽ ጠይቂ፣ ራስሽን ጠይቂ። ከዛ ታሪክሽ ይጀምራል። ከዛ በኋላ እከክ Choose! Choose! የሰው ልጅ እንደዚህ ሲሆን ምኞት ተቀልሽ እንደ ሀገር የምትኮሪበት በቃ ደስ የሚልሽ አንቺ ይህንን ብትጭኝ በአሁኑ ሰዓት አይደለም ይህን ብትጭኝ የሆነ ነገር ፉን ፉን ብትይ እራሱ በጣም ደስተኛ ነው። በቃ ይሄ ነው ሰው። በቃ ሰው ስትሆኝ እንደዚህ ነው የምትሆኝ። አንቺ ደንቆሮ ዘር ሰው ከደንቆሮ ተወልደው ራሱን ያሻሽላል፣ ይለወጣል፣ የሆነ ነገር ይዛል ወይ ጸባይ ይኖረዋል። አንቺ ደደብ እግዚአብሔርን ደደብ እንዴ! ኧረ በእናታችሁ እኛ ስልሽ የአንዱን አሳንስ ሁሉም የራሱ ኳሊቲ ያለ ሁሉም ዘር ግን በጣም ጂኒሶች ናቸው። ጎጃሜዎች በትምህርት ነገር ጎበዞች ናቸው። በጣም በትምህርት በጣም ከዛ አማራ ክልል ጋር ጎጃም ውስጥ ነው ተማሪዎች ሳይማር አይደለም የወርቁ አይሰሉ እንደዚህ የሚወጣበት የወርቁን ጭንቅላት እንኳን በጣም ጎበዞች ናቸው። ማለት ገትር ስለሆኑ ትምህርት ላይ ጎበዞች ናቸው። አይስባ እቺ ጤነኛ ናት እንዴ? ባህር ዳር ዩኒቨርሲቲ ምናምን ሲባል ዩኒቨርሲቲ እንኳን ጎጃም ውስጥ እንኳን ስንት ዩኒቨርሲቲ አለ? ጎጃም ውስጥ የትምህርት ሀገር እንዴ! ሴትዮ ጤነኛ ናት እንዴ? ማለት ተገል ከነሱ ወለደ አንቺ ዝም በይ አንቺ ዝም በይ። ይኸውልሽ በአንቺ ምክንያት ጎንደር ጎጃም እያልሽ ነው ነገር የምታመጪው። እኔ እንደዚህ አይነት ነገር እኔ አልወድምም፣ አይመቸኝም። እንደዚህ አይነት የኔም ጉዳይ አይደለም። ምክንያቱም የራሳችን ነገር። አንቺ ግን ብታርፍ ይሻልሽ። መጀመሪያ እናትሽን ፈልጊ። ጎ አንካሳ አባትሽን ታየውና ካለች እናትሽን ፈልጊና ካልሆነ ደግሞ በሱ ጽፌልሻለሁ። እናትሽን ፈልጊና በእናትሽ ነገር ላይ ያለውን ነገር አስተካክል ይሻላል። ቢኮዝ ያ ነገር ውስጥሽ ጥያቄ ካልፈጠረ ዩአር ቡልሽት ጋዴምሽት ነሽ። መቼም ሰው አትሆኝ። መቼም ሰው አትሆኝ። በቃ እንዴ አንቺ የፈለገ ነገር ይሁን እናት እኮ ማለት እኮ እንስሳው ራሱ እኮ ዛሬ የምናየው ዶክመንተሪ ላይ ሄደሽ ብታይ ለነገሩ አይገባሽም። ስለማይገባሽ አፍሽን እንዳትከፍች። አንቺ ያንካሳለች፣ አንቺ የሀረር ጅብ ልጅ አፍሽን እንዳትከፍች። እመጣልሻለሁ። በተናገርሽው ቁጥር እመጣልሻለሁ። በራስሽ ጊዜ አንገትሽን አስደፍቼ በራስሽ ጊዜ ራስሽ የምታረጊያት ታውቂያለሽ። አለቀሽም መድኃኒዓለም እንደ ሄዱራ ጂጂ እንዳትመስልሽ። ይሄ ዛሬ አንድ ቀን ተናግሬ ሁለት ቀን እናቷ ኖራ በዶሮ ትጣላለች። እናቷን አታግም። ወጥታ ከሰው ጋር የምትጣላ የእናንተ ገረድ አለች። የገረድ ዘሮች ያ እናቷ ስለሌለች እኮ ነው ወጥታ እዚህ ጋር የምትጣላው። እች ገረድ ማለት ነው። እች ገረድ ነይ። የልጅ ልጆች ልደት ነው። አንቺ እናት የሌለሽ እናት ቢስ ነው። ኖ ፎሎ ታፕታፕ አንዳንድ ሺህ ሰው ይከተለኛል። አለቃግም ጥቅም አለው፣ በጣም
ጥቅም አለው የሚያደርግሽ? ጽፌልሽ ነበር ትዝልሻል። ጽፌልሽ ነበር። ይሄ ነገር ይረብሽሻል ወይ እናትሽን ነገር አጣሪ ምናልባት ብዬ ማለት ነው። ገብቶሻል? ትዝ አለሽ? ህርሙ እኮ ነው እንደዚህ የሚያደርግሽ። የእናትሽ ህርም እያለቀሰችብሽ ወይ ሞታ ይሆናል ከሰማይ ወይ ሄዳ ከላይ ሆና የሆነ ቦታ እየተንከራተተች ወይ የለመነችው። አንቺ ግን እዚህ ፉን ትያለሽ። አስገድላታለሁ ምናምን ብለሻል አሉ። እዚህ ይለኛል እንደዚህም ወራ አለ። ከዚህ በኋላ ወደ ሚዲያ ብትወጪ እናስገድልሻለን ምናምን ሳትሏት የሚባል ነገር አለው። እኔ እዛችን ሴትዮ ወሬ እንኳን እንትን አለልኝ አልሰማም። አይደለም አልሰማም እንደዚህ ነገር። ደንቆሮ ከዚህ በኋላ ቢርሽ በወጣሽ ቁጥር የመጣው ልክልክሽን የምነግርሽ ልክልክሽን። እንግዲህ ደንቆሮ ዙሪያ አንካሳለች ቆማጣ ከካም ክብርሽን የምታጭ ከሆነ እኔን ክብርሽን ማሳጣሽ። ፎሎ አድርጉ። ለማንኛውም ፎሎ እያደረጋችሁ ልጁን ቁጭ አድርጉ እንደ ሴተኛ አዳሪ እዚህ ጋር አባትሽ ሞዴሬተር ሆኖ ከሚያገለግልሽ በዛ እድሜው እንድትማሪ ይላክሽ። ደንቆሮ አባቴ አስተማሪ ነው። በሱ የተማሩ ልጆችን ሳስባቸው እንደሱ ደንቆ የራሱን ልጅ እንኳን ያላስተማሩ ይሄ ደንቆሮ አባትሽ። እኔ እንኳን ሲያስተምሩኝ ጥፍር ተቆርጦ ገላ ታጥቦ እንዴት እንደሚሸከሸክ አስተምሯል። ያንቺ አባት የራሱ ልጅ እዚህ ደንቆራ እሱም ብሎ አስተማሪ አባት ነኝ ይላል። ደግሞ ከየትም ለቃቅሞ ከመንገድ ላይ አንስቶ አምጥቶ ይሄ ነው መጨረሻ። ያላሳደጋችሁትን ልታመጡና መግቢያ መውጫውን ታጡታላችሁ። ያላሳደግካት ልጅ በስነ ስርዓቱ በራሱ ያልቀረጥካት ልጅ ታመጣለህ። ያንተ ልጅ ችግሯ ለሀገር እየተረፈ ነው። ሌላ የሰው ልጆችን እንደ መርዝ እየነካካች ነው። አንተ ማነው ስሙ የምትባል ሰው ማነው ስሙ? አባቷ ማን ነበር ስሙ? ንገሩ። ማን ነበር ስሙ? አቶ ዮናስ። ያ አየኸው፣ የትም ሽንትህን ትሸናለህ። በተለይ ወንዶች የትም ሽንታችሁን ትሸናላችሁ። ከዛ በኋላ እናት ተብዬዋ ጥላት ትሄዳለች። ከዛ አባት ደግሞ ታመጣለህ። ይኸውላችሁ በስነ ስርዓቱ ቀጥታችሁ ያላሳደጋችኋቸው ልጆች የራስን ቤተሰብ ብቻ ሳይሆን ዓለምን ሀገርን እንደሚበክሉ በቤታዩ ነው የምታየው። በቤታዩ አንተ አንካሳ ያረጀ ያ አሜሪካን ስለሄድክ ብቻ ወይ እንትን ስላልክ ብቻ አሁን እንትን ካልክ በኋላ አቤ